ሰላም ለእናንተ ይሁን። በምድር ዙሪያ ያላችሁ ወገኖቼ እንዴት ናችሁ? ሰላማችሁ ይብዛ። ዛሬ ደግሞ ለጸሎታችን በመስመር ላይ ተገኝተናል። ወገኖቼ ወደ እግዚአብሔር የምንጮይበት የምንጸልይበት ጊዜ ይሆናል። ወንጌላዊ ተረጋሽ ነኝ ከካናዳ። ለማታውቁኝ እግዚአብሔር ስሙ የተባረከ ይሁን። ዛሬን ያሳየን አምላክ ይባረክ። የእግዚአብሔርን ቃል አንብቤ ዛሬ አብረን እንጸልያለን። በአንድ ርዕስ ላይ ሆሴዕ ምዕራፍ 6 ቁጥር 6 ላይ በጌታ በኢየሱስ ስም አነባለሁ። ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕትም ይልቅ እግዚአብሔርን ማወቅ እወዳለሁ ይላል። ጌታችን ኢየሱስ ክርስቶስም ማቴዎስ 9:13 ላይ ምሕረትን ይወዳለሁ መስዋዕትን አይደለም ስል አላነበባችሁም ይላቸዋል ለፈሪሳውያን። ጌታ ስሙ የተባረከ ይሁን። እስቲ እግዚአብሔር በመካከላችን እንዲገኝ፣ እግዚአብሔር ጸሎታችን እንዲቀበል፣ እግዚአብሔር እንዲያልፍ የእግዚአብሔርን ክንድ የእግዚአብሔርን እጅ የጌታን መንፈስ እንጋብዝ። ወገኖች እንጸልያለን። እግዚአብሔር ሆይ ዛሬን እንደገና በአንተ አይተናል። ዛሬ እንደገና መጥተናል። አንተ አምላካችን ነህ። የሰራዊት ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ የራስ ያደረከን አምላክ ሆይ ዛሬን ያየነው በአንተ ምክንያት ነው። ጠብቀህናል፣ ረድተህናል፣ ተሸክመህናል። አባት ሆይ ክርስቶስ ኢየሱስን ገልጠህልናል። አቤቱ ስም ይባረክ፣ ስም የተመሰገነ ይሁን። እህቴና ወንድሜ የቆሙት በአንተ ምክንያት ነው። የነሱም ነገር የኖረው በአንተ ምክንያት ነው። አንተ ቸር ነህ። በዙፋን ላይ ምስጋና ይድረስ፣ ክብር ይድረስ። አባት ሆይ ተመስገን። አምላክ ሆይ ከፍ ከፍ እናደርጋለን። ልጅን ክርስቶስን እንባርከዋለን፣ እናመሰግነዋለን። የሰጠንን መንፈስ ቅዱስ እንቀድሰዋለን። ከፍ በል አባት ሆይ በዚህ ሰዓት ማንኛውም ሰው በድሎ ቢሆን አሳዝኖ ቢሆን የምትነቀፍ የማትከብርበት ነገር የማትደሰትበት ነገር ቢኖር በክርስቶስ ኢየሱስ ደም ይቅር በለን፣ እርጨን። ጌታው እንነጻለን። ቀድሰን ሕዝብህን እኔን ቀድሰኝ። ጌታ እግዚአብሔር ሆይ ፊታችንን ተቀበል። እባክህ ዛሬ በልመናችን አዳዲስ ነገሮችን አድርግ። እባክህ ጌታ ሆይ ያጣነውን ስጠን፣ ያልሆነውን እንድንሆን እርዳን፣ የምንፈልገውን አድርግልን። ክብር በሰማይ በምድር ላንተ ይሁን። ቃሌን ደግሞ ባርክልን። እንደ ቃሌ እንድንጸልይ አግዘን። ክብር ላንተ ይሁን። ይህን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ስለ ልጅ ብለህ ስማን። አሜን አሜን። ጌታ ስሙ የተባረከ ይሁን። ወገኖች ሆይ እንጸልያለን። ዛሬ በዚህ መስመር ላይ ተገናኝተናል። የጸሎት መስመራችን ነው። ብዙ ነገር የምንነቀልበት የሚተከልበት እግዚአብሔር የሚሰራ ለምኑ ያለኝ ጌታ ቸር የሆነ በጎ ስጦታና ፍጹም በረከት ከሰማይ የሚለቅ አምላክ አለ። ስሙ የተባረከ ይሁን። ምን ይላል እዚህ ላይ መሰላችሁ? ሆሴዕ 6:6 ላይ ከመስዋዕት ይልቅ ምሕረትን እወዳለሁ፣ እንደገና ደግሞ ከሚቃጠል መስዋዕት ይልቅም እግዚአብሔርን ማወቅ ይላል። እግዚአብሔርን ማወቅ ምሕረት የሚለው ሁለት ነገሮች አሉ ወገኖች። መስዋዕት ማቅረብ ማለት በዚህ ዘመን ያው ታውቃላችሁ፣ ማመስገን፣ ማጨብጨብ፣ እልል ማለት እንደው በቃ ሴሌብሬት ማድረግ እንደዛ ብቻ ይመስለናል። እግዚአብሔር እንደዛ አይደለም። ጌታ ኢየሱስ ክርስቶስም በማቴዎስ 6 የሚለው ከምሕረት ከመስዋዕት ይልቅ ምሕረትን እንደሚወድ አታውቁ? መስዋዕት ሁል ጊዜ ታቀርባላችሁ ይላቸዋል። እነዛ ግብዞች ፈሪሳውያን ያመልካሉ፣ ያቀርባሉ፣ ብዙ ነገር እናደርጋለን ይላሉ። እግዚአብሔርን ግን አይፈሩም። እግዚአብሔርን አያውቁም። ምሕረት አያደርጉም። እና ምንድን ነው ምሕረት ስንል? ምሕረት ለእርስ በርሳችን የምናደርገው ነገር ነው። ወንድሜን መቀበል ከጌታ ኢየሱስ ክርስቶስ ያየ ነው ምሕረት። ምሕረት ማለት እኛ የዳነው በምሕረት ነው። ከሰማይ ሰማያት በምሕረት መጥቶ አዳነ። ስለዚህ የሱ የክርስቶስ ኢየሱስ ልብ አለንኛ መስዋዕት ማጨብጨብ እስከ በቃ እልል ማለት ብቻ ሳይሆን ንጽህና፣ ወንድሜን መውደድ፣ ማክበር፣ ምሕረት ማድረግ፣ መቀበል፣ መራራት
ማለት ነው። ምህረት ማለት የርህራሄ ልብ ማለት ነው። እና እንደዛ ማድረግ ከሱ ይልቅ እኔ እግዚአብሔርን ማወቅ ነው ርዕሴ። እግዚአብሔርን ማወቅ ከምህረት ይልቅ ከሚቃጠል መስዋዕት ይልቅ ይላል እግዚአብሔርን ማወቅ እወዳለሁ ይላል። የሚቃጠል መስዋዕት ማለት ፍጹም መስዋዕት የሚያቀርቡ ሰዎች አሉ፣ ብዙ ነገር ለእግዚአብሔር የሚሰጡ ግን እግዚአብሔርን የማያውቁ በጣም ከባድ ነው ይሄ። እግዚአብሔር ልታወቅ ይፈልጋል። ማን ነው እግዚአብሔር? የኛ አምላክ ማን ነው? እሱ ማን ነው? አዳኙ ማን ነው? ጌታችን። እንዴት ነው ከሱ ጋር መኖር ያለብን? ወገን ሆይ ክብር ሁሉ ለጌታ ይሁን። ጭብጨባው ጥሩ ነው፣ እልልታው ጥሩ ነው፣ ተሰብስቦ በቃ ማሸብሸቡ ጥሩ ነው። ልክ ነን ወይ? እኛ የክርስቶስ ኢየሱስ ልብ አለን ወይ? በእውነት እግዚአብሔርን አውቀን ነው ወይ ደስ የምናደርገው? እግዚአብሔርን ማወቅ የሁላችሁ እግዚአብሔርን ሳያውቁ የሚያገለግሉ ብዙ ሰዎች አሉ። አንድ ጊዜ እግዚአብሔር እንደዚህ አለ ሳኦልን፣ የምታውቁት ክፍል ሳኦልን አንደኛ ሳሙኤል 15 ላይ እንደዚህ አለ፣ ሂድና መልካም አዘዘው እግዚአብሔር፣ ሂድና አጥፋ ያልኩትን አጥፋ፣ እንደገና ደግሞ ህዝቤን ምራ ብሎ የጠራው እሱ ነው። ከዛ ሄደ አማሌቅን ሄዶ አላጠፋም። እሱ ምንድነው ለእግዚአብሔር መስዋዕት የምናቀርበው ብሎ ወፋፍራሞቹን አጋጌንም ንጉሳቸውንም ሁሉ ይዞ መጣ። ለእግዚአብሔር መስዋዕት እናቀርብ፣ እሱንም ራሱ ህዝቡ እንደዚህ ያሉኝ ይላል። እግዚአብሔርን አይሰማም፣ አልታዘዘም። ግን ለእግዚአብሔር ሊያቀርብ ደግሞ ይፈልጋል። ኖ እንደዚህ አይነት የለም፣ እግዚአብሔርን መታዘዝ። ከዛ ሳሙኤል መጣና መታዘዝ ከመስዋዕት ይበልጣል አለ። እንደገና መታዘዝ፣ እግዚአብሔርን ማክበር መፍራት ደግሞ ከአውራ በግ ከማቅረብ ይበልጣል አለ። ለምን አልታዘዝክም አለ። አልታዘዘም። እንደዛ አልታዘዘ። እግዚአብሔርን አያውቅም። በነገራችን ላይ ከመጀመሪያው ጀምሮ እግዚአብሔርን አያውቅም ሳኦል። እግዚአብሔርን አያውቅም። ለምን? ህዝብ ነው አንግስልን ብሎ ህዝብ ነው ሆይ 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 ብሎ እና እግዚአብሔር እሺ ይሁንላችሁ ብሎ የነገዘው እንጂ እግዚአብሔርን አያውቅም። እግዚአብሔር ኃያል ነው ወገኖቼ። እግዚአብሔር ትልቅ ነው። እግዚአብሔር ሲያዘን የምንታዘዝለት ነው። እግዚአብሔር አድርጉ ስለን የምናደርግ ነን። እግዚአብሔር አባትም ነው አምላክም ነው፣ እንታዘዘዋለን። ግና የሚታዘዝ ሰው አይደለም። ከእግዚአብሔር ይልቅ ስለ ሰው ያወራል። ሰዎችን ፈርቼ ነው አለ። እንደውም ፈዘሮችን ፈርቼ ነው እንዴ። ከእግዚአብሔር ይልቅ ሰውን ነው የምፈራው። የሰውን ነው የምታዘዘው። ለምን? ክብሩን ይጠብቃል። በዚህ ዘመን እንዳለ ለክብራችን ብቻ ለስማችን ለገንዘባችን ምድር ላይ 70 ዓመት ለምንኖረው ነገር ለማከማችን እግዚአብሔር አይፈራም። እግዚአብሔር ለዘላለም ዓለም ነው የጠራው። በክርስቶስ ኢየሱስ ልጁ ላይ ፈርዶ ለዘላለም እንድንኖር ስፍራ አዘጋጀልን። ዘላለምና በዚህ ምድር 70 ዓመት መኖር ልዩነት አለው። እግዚአብሔር ያንቃል። በዚህ ምድር ያልፋል፣ ድንገትም እንሄዳለን። ጌታ መጥቶ ይወስደናል። ሰማይና ምድር ያልፋል። የእግዚአብሔር ቃል ግን አልፍ። ከክርስቶስ ጋር ለዘላለም እንኖራለን። ክርስቶስ መንገድ ህይወት ሆኖልን አዳነን። ከዳንን በኋላ ለምን እንቀልዳለን? እግዚአብሔር አዳነ ነው፣ ፍቅርም ነው፣ የሚባላ ምሳል ነው። ለአመፀኞች ልባቸው ለደናደነ ሰይጣንን ለሚከተሉ ክፉ የዚህ ዓለም ብቻ የሚያስቡ ገንዘብ ብቻ የሚያስቡ ለክብራቸው ብቻ የሚዘምሩ እግዚአብሔር ያዝናል፣ ይፈርዳል። ስለዚህ እግዚአብሔርን ማወቅ የዘላለም ህይወት ነው ተብሎ ተጽፏል። እግዚአብሔርን ማወቅ እና ሳኦል እግዚአብሔርን አያውቅም። እግዚአብሔር ፈጽሞ አያውቅም። ስለ ክብር በኋላ እንደውም በህዝቡ ፊቱ አክብረኝ እባክህ። እግዚአብሔር ደግሞ ደስ ያለ እግዚአብሔር በቃ እግዚአብሔርን ስላልታዘዘ ስላላከበረ መንግስትን ከአንተ ቀድጃለሁ አለ። በምድርም አልተሳካለትም። ወገኖች ሆይ በሰማይ ብቻ አይደለም በምድርም እኮ እግዚአብሔርን በማከበር በመውደድ ከእግዚአብሔር በመታዘዝ እግዚአብሔርን አምላካችን እንደሆነ በማወቅ ልዩነታችን ምንድነው ታዲያ? ምንድነው? ሌላም ሰው እንደዛ ከሆነ እኛም እንደዛ ከሆነ እኛ የሰማይ ሀገር ባላገሮች ሰዎች ነን። በክርስቶስ ኢየሱስ ነፍሱን የሰጠ ያዳነን ሰዎች ነን። አምላካችን እናውቃለን። ፍቅር ነው። ልጁ ላይ ፈርዶ አንቺን አዳነ። ልጁ ላይ ፈርዶ እኔን አዳነ። እኛ ለምን ፍቅር እናጣለን? ለምን? ከፍቅር ነው የተወለድነው እኛ። እና እንደዛው እግዚአብሔር ጻድቅ ነው፣ ቅዱስ ነው፣ ንጹህ ነው። እሱ ቅዱስ እንደሆነ እናንተም ቅዱሳን ሆኖ ይላል ጴጥሮስ ላይ ስታነቡ ወገኖች።
እግዚአብሔርን ሳያውቁ ብዙዎች ያገለግላሉ። እንደ ኤሊ ልጆች ማለት ነው። የኤሊ ልጆች ላይ እግዚአብሔርን አያውቁ ምናምንቴዎች ናቸው። ምናምንቴ ይሆናል። እግዚአብሔርን ማቅ ሰው ያገለገለ ማቅ ሰው ያመለከ ማቅ ሰው እግዚአብሔር ማን እንደሆነ ዘላለማዊ አምላክ እንደሆነ አዳኝ ሁሉ በእጁ በእውነት ምን እግዚአብሔር ሁሉ የእግዚአብሔር ነው። እግዚአብሔር የሚፈርድ ነው፣ የሚያይ ነው፣ ይታገሳል፣ ይመጣል። እግዚአብሔር ይሄን ማቅ ሰው ያመለከ ምናምንቴ ነው። እንደ ኤሊ ልጆች ፈረደባቸው። ኤሊ ልጆች ተቀሰቡ፣ ሞቱ። ያመለኩ ቤተ መቅደስ ውስጥ በእውነት አይጠነቀቁ። በእውነት ወደ እግዚአብሔር ቤት በገባ ጊዜ እግሪን ጠብቅ የምለው ዛሬም አለ። ቃሉ አይቻልም እኮ ቃሉ ክርስቶስ ኢየሱስ ወደዚህ ምድር መጥቶ ስላዳነን ቃሉ ቤቱ እንድረክስ አይደለም። ጌታ ኢየሱስም አይወድም። ወደ ቤቱ ገባና በጅራፍ ከቤቱ ውስጥ እናንተ ቤቴ የጸሎት ቤት እንጂ የወንበዴዎች ዋሻ አይደለም ብሎ ጠረገ። ዛሬ ብዙ ነገር በቤቱ አለ። ጸልይ፣ ትጊ። እኔና አንቺ እንትጋ፣ እንጸልይ። አምላካችንን እናውቃለን። ጻድቅ ነው፣ ቅዱስ ነው፣ ፍቅርም ነው፣ የሚባል እሳትም ነው። አይተናል በሙሴ ዘመን እግዚአብሔር በተራራ ላይ ሲወርድ ወደ ተራራ አትቅረቡ፣ እግዚአብሔር በቃ መለከት ይነፋል ማለት ከሰማይ የሆኑ መለከቶች ማለት ነው። እሳት ይነዳል ማለት ነው። ተራራው ጨሳል ማለት ነው። ሕዝብ አይቀርብም። ታላቅ ነው እግዚአብሔር። እሱ ነው በክርስቶስ ኢየሱስ በኩል ማለት ነው ስጋ ለብሶ ትንሽ ሆኖ መጥቶ ወደ ራሱ ያቀረበን እሱ እሳት ተራራን የሚያጨስ አምላክ ነው። በግ ሆኖ የመጣ ኢየሱስ በግና እረኞችና በጎች አደረገን። ኢየሱስ መጥቶ ታርዶ በእውነት ያ ተራራ የሚያጨስ አትቅረቡ የተባለውን አሁን ደግሞ ቀረቡ ተባለ። በክርስቶስ ኢየሱስ ቀረበን። ፊት ለፊት እግዚአብሔርን አየን። ኢየሱስ ጌታ ነው ወገኖች። እግዚአብሔር አምላካችን ከመስዋዕት ይልቅ ከሽብሸባ ይልቅ ከጭብጨባ ይልቅ እውነት ይወዳል፣ ጽድቅ ይወዳል። በትክክል መፈራት ይፈልጋል እግዚአብሔር። ዛሬም እግዚአብሔር አልረከሰም። ዛሬም እግዚአብሔር ቃሉን አልቀየረም። የእግዚአብሔር ያው ነው ያው ነው። ዛሬ እኛ ነን የምንገለባበጠው፣ እኛ ነን የተቀየርነው። አትቀየሩ። የሐዋርያት አምላክ እሱ ነው። በሐዋርያትም ዘመን የሁላችሁ ልንገራችሁ፣ በሐዋርያትም ጊዜ ሐዋርያት ምዕራፍ 5 ላይ ሐዋርያት ሥራ ስታነቡ የዋሹትን ሰዎች መንፈስ ቅዱስን ያሳዘኑትን ሰዎች እዛ ወድቆ የሞቱበት ሐናንያና ሰጲራ የሞቱት እኮ በዚሁ በአዲስ ኪዳን ነው። እግዚአብሔር ሪቫይቫል እንዲያመጣ እየጸለየን ነው። የሚቀጥለው እንደውም ስለ ሪቫይቫል ነው እዚህ ማወራ። እንጸልያለን ሪቫይቫል ይነሳ። ቢነሳ ግን ሰው ይተርፋል ወይ? እንደ ሐዋርያት ዘመን በግልጽ መስራት ብጀምር አንዳንዱም ደግሞ ይቀሰፋል እኮ ወገኖቼ። ሐናንያና ሰጲራ ዋሹ። ስለምን መንፈስ ቅዱስን ትዋሻላችሁ? ደግሞ አልተመለሱም። ይሄው ነው አሉ። በዚህ ሆነ ይሸናችሁት። አዎ ይሄው ነው። አንዳንድ ሰው ደንዳና ነው፣ አይመለስም። በቃ እንስታለን እኮ ግን እንመለሳለን። ደግሞ ደግሜሽ ኃጢአትን አትስሪ የምለውን ቃል ጌታችን ኢየሱስ ክርስቶስ ብለዋል። ደጋግሞ አላለ። የክርስቶስ ደም ከኃጢአት ሁሉ እንደሚያነጻ እናውቃለን። ነገር ግን ኃጢአትን አሁን አንቦጫርቋል። ደግሜሽ አትስሪ፣ የባሰ ነገር እንዳይደርስብህ ያለ ልጁ ደግሜ ኃጢአት አትስራ አለ። ወገኖቹ እግዚአብሔር ጻድቅ ነው። አምላካቸውን የሚያውቁ ህዝቦች በረታሉ። አይዞሽ በእውነት ብዙ ነገር ባይሳካ እግዚአብሔርን ካወቅሽ ይቆያል እንጂ ይመጣል። ቸር ነው አምላካችን፣ ፍቅር ነው አምላካችን፣ ይቆጣል አምላካችን፣ ሰውን ደግሞ ይወዳል አምላካችን፣ ሁሉ ደግሞ አለው አምላካችን። ታውቃለች አምላካችን ማን ነው? ሁሉ ያለው ነው። አምላካችን ፍቅር ነው፣ የርኅራኄ ነው፣ ምሕረት ያደርጋል፣ ይታገሳል፣ ታጋሽ ነው። አምላካችን ቸር ነው። በእውነት ሁሉ ነው እኮ አምላካችን። ማሼኬትሮ ማሺግላ አዱማ ሰያ መሐላ ራዲና ሞሲያ በመንፈስ ቅዱስ ኃይል በእኛ ያደረው አምላካችን ሩቅ የነበረው አምላካችን ዛሬ በእኛ አድሮ በአንቺ ውስጥ አለ። ሩቅ አይደለም ከአንቺ። እኔ ቅርብ አምላክ እንጂ ሩቅ አምላክ አይደለሁም ብሏል። እኔ ከአንቺ ጋር ነኝ ብሎ ጌታ ኢየሱስም
እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ አለ። የሆነ ነገር ስናበላሽ በእውነት አዝንም ከኛ ጋር ነው። ያያል እኮ ያያል። ማን እንዳይመስላችሁ ይፈርዳል። ቤተክርስቲያን ውስጥ ይፈርዳል። ስለ ስራሽም ይፈርዳል። ስለ ህይወትሽ የምትቸገርበት ያያል። ትንሽ እንደው አንቺን ወደምትሻለ እንድታልፊ ነው እንጂ ልጥልሽ አይደለም። አምላካችን ሁሉ ነው ያያል። በቃ በጽድቅ በፊቱ መሄድ ነው፣ መጸለይ ነው፣ ፊቱን መፈለግ ነው፣ መቅረብ ነው። ሃሌሉያ! እሱ ወደ እናንተ ይቀርባል። ቅረቡ፣ ወደ እናንተ ይቀርባል። ራሾ ካማጦያ ከኛ ጋር ያለው ከሁሉ ይበልጣል። አምላካችን ቸር ነው። ደግሞ ከቸር ሰው ጋር ቸርነት ይገኛል። ከአመፀኛም ጋር አመፀኛ፣ ከጠማማ ጋር ጠማማ ቃል አለ። ወገኖች መልካም ሁኑ፣ እግዚአብሔር መልካም ይሁንላችሁ። ቸር ሁኑ ሁልጊዜ በልባችሁ። አቃቃታችሁ መንፈስ ቅዱስ አለ። የወረደው መንፈስ ቅዱስ ሊያግዘን፣ በጸሎት ሊያግዘን፣ በጽድቅ እንድንኖር ሊያግዘን፣ ክርስቶስ እንድንመስል ሊያግዘን፣ እንደው በቃ ለወንጌልም እንድንሰራ ሊያግዘን። በዚህ ምድር እቺ 7 ዓመት እቺ ምን አለ አሁን እኮ ግማሽ ደርሰናል። እኔ ደግሞ ሊጨርስ ነው። ሃሌሉያ! ወደዛ ቀርበናል። አይዞሽ፣ ኢየሱስ ክርስቶስ ጌታ ነው። ስሙ የተባረከና የተመሰገነ ይሁን። ወገኖች ሆይ እንጸልያለን። ብዙ ለመናገር አይደለም፣ ብዙ ታውቃላችሁ። ምን መናገር ያስፈልጋል? ማክሰው አለ ወይ? እና እግዚአብሔር ልቦና ይስጠን። እግዚአብሔርን ከመስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ አለ። ክብር ሁሉ ለጌታ ይሁን። ከሚቃጠል መስዋዕት ይልቅ ማለት ነው። እንደው በቃ ከመንከባለል ይልቅ ለእግዚአብሔር መኖር፣ የእውነት ከእግዚአብሔር ጋር መሆን፣ እግዚአብሔርን ማወቅ ይወዳለሁ አለ። እግዚአብሔር የሚወደውን ለማድረግ እግዚአብሔር ይርዳል። እንጸልይ። ራፖና ማስያ ዛሬ ለሁሉ ነገር ነው የምጸልይላችሁ። እግዚአብሔር ይረዳናል። ለምኑ ያለን እሱ ነው። ይሄ መስመር ደግሞ ለጸሎት ነው የተከፈተው፣ ለመጸለይ ነው። አምላካችንን እንፈልጋለን። ትፈልገዋለሽ አምላክሽን። አምላክሽ ቸር ነው። አምላክሽ ይችላል። አምላክሽ እግዚአብሔር ነው። በክርስቶስ ኢየሱስ ወደሱ ገባን። በእውነት ስለ ክርስቶስ ዝም አይለንም። በቃ በልጁ ላይ የጨከነ እኮ በሱ በኩል ሁላችንም ለመቀበል ነው። ስለዚህ በክርስቶስ ኢየሱስ ወደ ዙፋኑ ግቡ። በዚህ ሰዓት ታሪክ ሰሪ ነው እሱ። እግዚአብሔር ሆይ እርዳን። እስቲ እግዚአብሔርን ስለማወቅ መጀመሪያ እንጸልያለን። እግዚአብሔር ሆይ ራስህን ግለጥልን፣ እንወቅ። እግዚአብሔር ሆይ እባክህ እግዚአብሔር ሆይ አቅም ስጠን። አንተ ቅዱስና ፍቅር ነህ፣ ሕያው አምላክ ነህ፣ ታጋሽ ነህ፣ የዘላለም አምላክ ነህ። ሁሉ አለ። አይኖቻችንን አብራ። አንተ ማወቅ የዘላለም ሕይወት ነው። አንተ ማወቅ ልጅን ክርስቶስ ኢየሱስን ማወቅ በእውነት እግዚአብሔር ሆይ የዘላለም ሕይወት ነው። ና እባክህ ተገለጥልን። ና አትተወን። ና ደክመናል፣ ዝለናል። ዘመን መጨረሻ ላይ ነው ያለን። ጌታ ሆይ ሰይጣን በርትቷል። ከዛ የተነሳ ጌታ ሆይ በእውነት በብዙ እንዝላለን። ዛሬ ግን ታድሶ ይሁን። ታድሶ ለሕይወታችን ይሁን። ታድሶ ለአገልግሎታችን ይሁን። ለነፍሳችን ታድሶ ይሁን። እለምንሃለሁ። ለትዳር ታድሶ ይሁን። ለጤና ታድሶ ይሁን። አካላችን በኢየሱስ ስም ይታደስ። የይቴ አካል አሁን በኢየሱስ ስም እጸልያለሁ፣ ይጸልያለሁ። ታድሶ ይሁን። መነሳት ይሁን። ጌታ በኢየሱስ ስም አይኖች ይከፈቱ። ክብሪ ይገለጥ። ወደ ይቴ ና፣ ወደ ልመናዋ ና፣ ወደ ወንድሜ ና። እለምንሃለሁ። ወደ እሱ ልመና ና። መልስልን፣ መልስልን። አስበን እባክህ እርዳን። አባቶች አንተን አውቆ ከአንተ ጋር ሄዱ፣ ፈጸሙት። ጌታ እስከ መጨረሻ ሄዱ። እባክህ ጌታ ሆይ ከተንገዳገርንበት በዚህ ሰዓት አውጣን። ኃይል ጨምርልን። ኃይል በላችን ላይ ይውደቅ። በመንፈስ እንጂ በኃይልና በብርታት አይደለም፣ በሌላ አይደለም ብለሃል። ቅዱስ መንፈስ በእህቶቼ ላይ ይምጣ፣ በወንድሞቼ ላይ ይምጣ። እባክህ በቤተ ክርስቲያን ላይ ይምጣ። ጌታ ሆይ መርገም የተሰበረ ይሁን። ሰዋዊ አሰራር፣ ጋኔናዊ አሰራር፣ የዲያብሎስ አሰራር በኢየሱስ ስም የፈረሰ ይሁን፣ የፈረሰ ይሁን። እህቶቼ ወንድሞቼን የሚያስጨንቅ የዚህ ዓለም አምላክ የታረደ ይሁን። ወጋሃለሁ በኢየሱስ ስም፣ በኢየሱስ ስም። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ዲያብሎስን ተቃወሙ፣
እሱ ከእናንተ ይሸሻል ተብሎ ተጽፏል። ሽሽ አዛለሁ ከወንድሜና ከእህቴ ዙሪያ ወደ እግዚአብሔር በኢየሱስ ክርስቶስ ስም እንቀርባለን ወደ ዘላለም አምላክ ምህረት አድርግ ጌታ። እህቴን ይዤ እቀርባለሁ፣ ወንድሜን ይዤ እቀርባለሁ። ነገሩ ይፈታ፣ በዚህ ሰዓት ይፍታ በለው ጌታ፣ ይፍታ በለው ጌታ። ሸቱ ማሳካ ሀላፑ ከራማንዲና ሴክሬቴ ሾፓ ክራቫጁና አንቲና ማሶባ ከላፑራ ማታ ሰማይ ከፈት በወንድሞቼ ላይ፣ ሰማይ ከፈት በእህቶቼ ላይ። በዚህ ሰዓት እጅ ይዘርጋ። መንፈሳዊ ታድሶ ይሁን፣ በእውነት በስጋ ታድሶ ይሁን፣ ህይወታቸው ላይ ታድሶ ይሁን። ጌታ ሆይ የራቃቸው ነገር ይቅረባቸው ጌታ ሆይ። የሸሻቸው ነገር ይምጣ ጌታ ሆይ። መንገድን አሳያቸው ጌታ ሆይ። ሻላራዲና ሞክራባ ወደ ጸሎት ህይወት የሚመለሱበት አቅም፣ የጸሎት አቅም፣ ቃልን የመብላት የማጥናት አቅም ይሰጣቸው። ይለምናሃለሁ በዚህ ሰዓት እጅ ትዳሰሳቸው። እኛ በርቀት ላይ ነው ያለን፣ አንተ በምድር ዙሪያ እጅ በዚህ ሰዓት አለ። ሻራፑ ከመራላራዲናሞስ ሼንኬመቱ መጂና አላማንቶ በመስቀል ላይ የተመሰው ያ እጅ አሁን ዓለምን ሁሉ ያገኘው በዚህ ሰዓት እህቴን ያገኛል፣ ወንድሜን ያገኛል፣ ቤተ ክርስቲያንን ያንሳ። አቤቱ ጌታ ኢየሱስ ቆስለሃል፣ ታመሃል፣ አዝነሃል፣ በመስቀል ላይ ተጎድተሃልና በኢየሱስ ስም ጉዳት ከእህቶቼ ይነሳ፣ ሕመም ከእህቶቼ ይነሳ፣ ጣር ከእህቶቼ ይነሳ፣ ፍርሃት ከእህቶቼ ላይ ይነሳ። ከወንድሜ ላይ ፍርሃት ይነቀል፣ ፍርሃት ይነቀል። ማሼለኬንቶ ፖካሮባ ሳያ ጌታ ሆይ ሕዝብን አስብ። ሕዝብ በቅድስና በጽድቅ እንዲሄድ አግዘው ጌታ ሆይ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ብለሃል። አቤቱ መነሳት ይሁን። ለወንድሞቼና እህቶቼ መካከል ይቅርታ ይሁን፣ ይቅር መባባል። አቤቱ ጌታ መዋደድ ይሁን፣ አቤቱ መያያዝ ይሁን። የክርስቶስ አካል ነንና አንድ መሆን ይሁን። ማሸለጋንዶ ሮሮዶቦ ሴኬንቴሌሌሌዎስያ ባልና ሚስት መካከል ፍቅር ይፍሰስ በኢየሱስ ስም። ከዛሬ ጀምሮ አልጋቸው በፍቅር ይሞላ፣ ቤተሰባቸው በፍቅር ይሞላ፣ በኢየሱስ ስም ኑሯቸው በፍቅር ይሞላ። ደስታ ወደ ወንድሜ ይመለስ፣ ደስታ ወደ እህቴ ይመለስ። በኢየሱስ ስም ሰላም ለዚህ ቤት ይሁን፣ ሰላም ለአንቺ ይሁን፣ ሰላም ለአንተ ይሁን ወንድሜ። አሜን። ሻሎም ማኬራ ሞሼዲ ግለባስ ማራቡ ቸይደጋላራዲና ሞሴ የሚዋጋቸው ይወጋ በኢየሱስ ስም። በኢየሱስ ስም የዲያብሎስ ምክር የፈራረሰ ይሁን፣ ምንጩ የደረቀ ይሁን። ሽሉ የዘር ማንዘር መንፈስ በዚህ ሰዓት ምታስጨንቁ ያስጨናቂ ዘንግ በኢየሱስ ስም ይሰበር። ወንድሜ የተጨነቀበት ነገር ይነሳ በኢየሱስ ስም። እንቅልፍ ያሳጣው ነገር፣ ግራ እንዲጋባ ያደረገው ነገር ነቀልኩ በኢየሱስ ስም። የተነቀለ ይሁን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። በኢየሱስ ስም መጣሁብህ፣ በኢየሱስ ስም አዘዝኩ፣ በኢየሱስ ስም ወንድሞቼ እህቶቼ ነፃ ይውጡ። እግዚአብሔር ሆይ ተነስ፣ ጠላቶች ይበተኑ፣ ሕዝብን አስነሳ፣ ለክርስቶስ ቀን ይዘጋጁ በኢየሱስ ስም። ጌታ ሆይ ቤታችን በሰማይ ነው፣ እኛ ሀገራችን በሰማይ ተብሎ ተጽፏል። እባክህ ጌታ ሆይ ለዛ እንዲዘጋጁ፣ እኔ እንድዘጋጅ፣ እህቶቼ እንድዘጋጁ፣ ቤተ ክርስቲያን እንድዘጋጁ ይጸልያሉ። እንዳናፍር እጸልያለሁ። ከሚጠፉ ጋር እንዳንቆጠር እጸልያለሁ። ቸል እንዳንል እጸልያለሁ። መንቃት እንዲሆን እጸልያለሁ። ጌታ ዓይን እንዲከፈት እጸልያለሁ። እግዚአብሔር ይታወቅ፣ በምድር ዙሪያ ይታወቅ፣ የሰማይ አምላክ ይታወቅ፣ አዳኝ ይታወቅ፣ የናዝሬቱ ኢየሱስ ይታወቅ፣ ቅዱስ መንፈስ ይታወቅ። አዋጅ እግዚአብሔር ይታወቅ። የዓለም የዳርቻ ፈጣሪ፣ የዓለማት ፈጣሪ፣ የፕላኔቶች ሁሉ ሰሪ፣ የጋላክሲዎች መነሻ ምንጭ ሰሪ እግዚአብሔር ይታወቅ። እግዚአብሔር ኃያል ነው፣ ማንንም አይንቅም። ወደ እህቶቼና ወደ ወንድሞቼና መልካም ነህ አንተ፣ አባት ነህ አንተ። እግዚአብሔር ሆይ አስበን። አባቶች ያገለገሉ፣ ነቢያት ያገለገሉ፣ ሐዋርያት ያገለገሉ፣ አንተ የአባታችን የጌታችን የኢየሱስ ክርስቶስ
አባትና አምላክ ሆይ ና ጎብኘን። የመጎብኛ ሰዓት ይሁን በኢየሱስ ስም ይሁንልሽ እህቴ። የመጎብኛ ሰዓት ይሁንልሽ ወንድሜ በኢየሱስ ስም ይሁን። መነሳት ይሁን። የተጣበቀብን ደመጅገር በኢየሱስ ስም አሁን የተነቀለ ይሁን። አሁን በኢየሱስ ስም ካንተ ላይ የወደቀ ይሁን። የዘር ማንዘር ስፕሪት አያት ላይ የነበረ እናት አባት ላይ የነበረ ይሰበር በኢየሱስ ስም። ገዳይ የተመታ ይሁን። ዘር ማንዘር ላይ የሚያስፈራራ ልጆችን አጥፋለሁ የሚል ልጆችን አንቃለሁ የሚል በኢየሱስ ስም አትችልም። ትውልድ ለኢየሱስ ትውልድ ለክርስቶስ በኢየሱስ ክርስቶስ ስም ይዋጃለሁ ለኢየሱስ ለእግዚአብሔር ልጅ ለኢየሱስ ያንተ ትውልድ በኢየሱስ ስም ለክርስቶስ ይሁን። አሜን በል። ያንቺ ትውልድ በኢየሱስ ስም ኢየሱስ ይውረሰው። አሜን በይ። ማሸኬለ ሬዲያ አንድ ጊዜ ጌታ ተገልጦ ከዚህ በፊት ያሰማችሁ ልንገራችሁ። እኔ ብዙ ነገር ጠየቅኩት። ከዛ አደርጋለሁ ምትዩን አደርጋለሁ ስላለ እኔ በጸሎት ከዛ የተነሳ ወደ ጸሎት መትጋት ሙሉ ጊዜን በሰፊው ለጸሎት ነው የሰጠሁት። ላደርጋለሁ አለ። በኢየሱስ ስም የሚያደርግበት ጊዜ ይሁን። ይሄ ጊዜ በኢትዮጵያ ምድር ላይ እግዚአብሔር መልካም ነገር የሚያደርግበት ጌታ ለትውልድ መልካም ነገር አድርግ እለምንሃለሁ። የወንድሞቼ ትውልድ አይጥፉ፣ የእህቶቼ ትውልድ አይጥፉ፣ ወጣት ትውልድ አይጥፋ። በኢየሱስ ስም ወንጌልን ይዞ ይውጡ። የወንጌል እሳት ይቀጣጥ። አደርጋለሁ ብለህ ወንጌል እንዲዳረስ ይለምናለሁ። ወንጌል ወዳልደረሰበት እንዲደርስ ጸልያለሁ። እግዚአብሔር ክብርን ምድርን እንዲሞላ ጸልያለሁ። ለድሆች እንድትፈርድ ጸልያለሁ። ጌታ እግዚአብሔር ያመጻ ጉልበት ላይ እንድትፈርድ እንዲቃጠሉ ጸልያለሁ። በኢየሱስ ስም ጸልያለሁ። ሃሌሉያ። አድርግ ጌታ ኢየሱስ። ያልከኝን አስብ። ራሶ ቶሎ ኮማ ቀራባዲያ ሰላም ይሁን። በትዳር መካከል ሰላም ይሁን። ለወጣቶች ሰላም ይሁን። ጌታ እግዚአብሔር በትምህርት ቤት ሰላም ይሁን። እባክህ በዩኒቨርሲቲ ሰላም ይሁን። ጦርና የጦር ወሬ በኢየሱስ ስም የተከላከለ ይሁን። ሞት መውጊያ የታለ? በኢየሱስ ስም የሞት መውጊያ ተሰበረ፣ የተሰበረ ይሁን። ሞት የተከላከለ ይሁን። ከቤትሽ የተከላከለ ይሁን። ሞት ከቤተሰብሽ የተከላከለ ይሁን። ሞት የለም። ማሴቴ ሌኬን ተራራቦ የፍርሃት ኃይል በዚህ ሰዓት ፍርሃት ያለው ፍርሃት ይነሳ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ አለ እግዚአብሔር። አብርሃም ሆይ እኔ ነኝ የጠራዋል። ጌታ ነው እኮ የጠራል። የጌታ ከሆንሽ ለምንድን ነው የምትፈሪው? አትፍሩ። ሃሌሉያ። ታላቁንና የተፈራውን ጌታ አስቡ አለና ሌላ አትፍሩዋል። ታላቁንና የተፈራው ጌታ በዙፋኑ ላይ አለ። የኛ አባት እሱ፣ የኛ አምላክ እሱ ነው። ሸረቦ ከራባቴና እኛ ምናምንቴዎች አይደለም። እግዚአብሔርን የምናከብር የምንፈራ፣ ለእግዚአብሔር ክብር የምንቆም የእግዚአብሔር ወገን ነን። ሃሌሉያ። እግዚአብሔር ይሰራል፣ ዛሬም ይሰራል። የአባቶች አምላክ የኤልያስ አምላክ ይሰራል። የዳንኤል አምላክ ዛሬም ያው ይሰራል። እግዚአብሔር ይሰራል። እግዚአብሔር ያው እግዚአብሔር ይሰራል። ዛሬም ያው ነው። እኔ አምላክ እግዚአብሔር አልለወጥም ማለት አይለወጥም። እግዚአብሔር ምን አጣ? ምንድነው የጎደለ? የሰማይ አምላክ ይፈጥራል። ሰማይና ምድርን ኑ ብሎ የፈጠረው ጌታ ፈጣሪ ነው። ባንቺ ቤት ይፈጥራል፣ ልጆች ላይ ይፈጥራል፣ ኑሮ ላይ ይፈጥራል። ፈጣሪ አምላክ በዙፋኑ ላይ አለ። ዘመን መጨረሻ ስለሆነ እንደተጻፈ ያው ብዙ ነገሮች ይሆናሉ፣ እየሆኑ ነው። አሁን እየተተኮሱ ነው፣ እየጠፋን ከጥፋት ልጅ በቀር ማንም አይጠፋም። እግዚአብሔር ምድረው ይድናል። እውነቱን ለመናገር እግዚአብሔር ያለው ብቻ ነው የሚሆነው። ሰይጣን አሸንፎ ምድርን ሞልቶ አይደለም። ስልጣን የለውም ሰይጣን። እግዚአብሔር ያለው ሰይጣንን እግዚአብሔር ነው የሚያዘው እኮ። ያለ እግዚአብሔር ፈቃድ ሰይጣን እኮ አይሰራም። ስለዚህ እግዚአብሔርን ተማመኑ፣ እግዚአብሔርን ተደገፉ፣ ወደ እግዚአብሔር ቀርቡ፣ እሱም ወደ እናንተ ይቀርባል። ማሴቴሌቄን ቶማናባ ሺቀቱ መጂና አናማሳ ኢየሱስ አንተ ጌታ ነህ። ጌትነት በምድር ዙሪያ ይታወቅ፣ ጌትነት ይታወቅ። ጌታ ውበት ይውጣት። ጌታ አባቶችን የረዳ አቤቱ ፈረሱና ፈረሰኛን በባህር ጥለህ እስራኤልን በደረቅ ያሻገር፣ በምድረ በዳ መናን ያዘነብክ፣ የተጋገረ እንጀራ ስታበላ ይኖርክ። ለዚህ ሁሉ ሚሊዮንስ ስምህ ይቀደስ። አቦ ጌታው ከዓለት ውስጥ ውሃን ያወጣ ህዝብን የምትመግብ እባክህ በዚህ ሰዓት ያጡት ይመግብ፣
የተቸገሩትን መግብ። እባክህ ጌታ ሆይ ድሃ አደጎችን አስብ። የመበለቶች ዳኛ ነኝ ብለህ የድሃ አደግ አባት ነኝ ብለህ ያ እግዚአብሔር ሆይ ና ስራ ጌታ ክንዲ እንቀሳቀስ። እንደ ድካማችን አይሁን፣ እንደ ስንፍናችን አይሁን ጌታ እግዚአብሔር። በመንግስታት አይምሮ ላይ የተሰጋሰገ ጨለማ ገዢ የሞት መልአክ ገዳይ መንፈስ በኢየሱስ ስም የተሻረ ይሁን በኢየሱስ ስም። ጌታ ሆይ ወንጌል ይቅደም። ጌታ ሆይ ወንጌል ይቅደም በምድር ዙሪያ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ላይ ወንጌል ይቅደም ጌታ። በኢትዮጵያ ምድር ላይ ደግሞ እጅን ዘርጋ። የኢትዮጵያ ልጆች ከዚህ በኋላ ሰላም ይሁንላችሁ፣ ሰላም ይሁንላችሁ። ክፉ ይከልከል። ገዳይ ሐዋድ ነጋሪ የተከለከለ ይሁን። አንተ ዲያብሎስ በሰሜን ምድር ላይ የምትቀመጥ ገላለሁ በኢየሱስ ስም፣ በኢየሱስ ስም አናት ይወጋ፣ ስራችሁ ይፍረስ። የጠብ መንፈስ፣ የክርክር፣ የቅናት፣ የምቀኝነት፣ የህልከኝነት መንፈስ እሳት ከሰማይ ወርዶ ይብላ ይብላ። ሞት የምትቀሳቀስ አጥፊ መልአክ እንከላከላለን። አሁን የሚከላከላለ ተብሎ ተጽፏል። እንደፈለገ ፍልፈለጭ አይችልም አለዋ። አንቺ አለሽ አንተ አለ ሸራቦና ማስያ ሞት የተከለከለ ከትውልድ ላይ ሞት ይከልከል በኢየሱስ ስም። ትውልድ ልቅስ ህይወት ይሁንለት። ትውልድ ይሁንለት። ወንጌል ይዞ ይነሳ። ትውልድ ወንጌል ያልተሸቃቀጠ ወንጌል በኢየሱስ ስም ለትውልድ ሰጣ። ትውልድ ይጨክን ጌታ እንደ ሲድራቅ እንደ ሚሳቅ እንደ አብደናጎ ያድነና ባያድነን ሞንካ ና የእግዚአብሔርና የሚል ትውልድ በኢየሱስ ስም ይነሳ ይነሳ ጌታ። ኦኔ ፍጠርላችሁ ልባቸው ላይ ና ጌታ። ሻላራዲና ማቴ ያዋቀዮ ከያዋቀይ ያዋቀዮ እጀ ያዋቀ አብርሃም ያዋቀ ይስሐቅ ያዋቀ ያዕቆብ ያዋቀ እስራኤል ሸለረሬ ደቦስ ሸልካላራዲና ቦስ ዋቀ ኤርገቦታ ምስራቅ፣ ምዕራብ፣ ሰሜን ላይ ወንጌል ሰበክ። ክብር ይገለጥ፣ ማዳሪ ይገለጥ ጌታ። አቤቱ ሰማይ ያለው ብቻ ይሁን ጌታ። አጀንዳ ብቻ ይፈጸም ጌታ። ሄይ ወጥመዱ ተሰበረ፣ እኛ ማመለጠ። አስመልጥ አምላኬ ኦ ጌታ አስመልጥ። የማምለጫ አለት ይቶችን አስመልጥ። ለማን ጌታ ወንድሞችን አስመልጥ ጌታ ሆይ በእውነት ጌታ እግዚአብሔር በቤቴ ውስጥ ወንጌል ይሰበክ፣ እውነት ይሰበክ ጌታው፣ ጽድቅ ይሰበክ፣ ሰዎች ይታረቁ፣ ይዋደዱ። አንተ ፍቅርን አሳይተና እባክህ ጌታ ሆይ እጅ ይንቀሳቀስ። እባክህ ጌታ ሆይ ስራ ሪቫይቫል ይነሳ፣ ሪቫይቫል ይነሳ በኢየሱስ ስም ሪቫይቫል ጌታ ሆይ ምሕረት ይሁን ጌታ ኦ ጌታ ኦ ጌታ ይሄ ቤተሰብ የተሽቆለቆለ አይሂድ፣ መነሳት ይሁን in the name of Jesus. Lift up, lift up. ሮሼዳ ሰይክለኖሳ በዚህ ሰዓት ጌታ መነሳት ይሁን። ኢቶች የሚፈልጉት ምን እንደሆነ ታውቃለህ። መልስ ይሁን ጌታ። ወንድሞች የሚያው የካንተ የሚሹት ምንድን ነው? በእውነት ምንድን ነው? የመንግስት እኩሌታ እንኳን ቢሆን ሰጠሃል፣ ሰጠሻል አለ ያ ንጉሥ። ጌታ ሆይ ይሰጠሃል በል፣ ይሰጠሻል በል፣ ምን ትሻለህ በል። አንተ ትልቅ እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ አስበን። ደግሞ ቃወማለሁ የድግምትና የመተት ኃይል፣ ሟርት፣ ጥንቆላ፣ ገዳይ ጌታ እግዚአብሔር ሆይ ምድርን እያረከሰ ያለ የእርኩስ መንፈስ ግብረ ሰዶም በኢየሱስ ስም በእግዚአብሔር እሳት የቀሰማችሁ ረገምናችሁ። አብርሃም ሆይ የባረከው የተባረከ ይሆናል፣ የረገምከውን ሁሉ ረግማለሁ ተብሎ ተጽፏል። በኢየሱስ ስም የጋኔን ምንጭ የግብረ ሰዶም ምንጭ የተረገመ ድረቅ፣ ረገምኩ፣ ድረቅ፣ ምንጭ ድረቅ፣ እንዳትስፋፋ በኢየሱስ ስም ከላከልኩ። ስራ ይፍረስ ጌታ እግዚአብሔር ሆይ ከክፋት ምንጭ ይድረቅ፣ የክፋት ምንጭ ይድረቅ በኢየሱስ ክርስቶስ ስም። እጅ ይንቀሳቀስ። ድግምት፣ መተት፣ ሟርት፣ ጥንቆላ ኢትዮጵያ ላይ ያለ ጌታ ኤርትራ አካባቢ ያለ ጌታ እግዚአብሔር የዘላለም አምላክ የሚያጨልም አይምሮን የሚይዝ ህይወት የሚይዝ ወደ ኋላ የሚጎትት ሩጫን የሚከለክል in the name of Jesus በኢየሱስ ስም ወጋ። በኢየሱስ ስም አናቴን መታው። በኢየሱስ ስም ስራዬን ከለከል። የተከለከለ ይሁን
ጌታ የሕዝቢ ሌሊት ይባረክ፣ የሕዝቢ ቀን ይባረክ። ከሕዝቢ ጋር ሁን፣ ብቻችንን አትተወን። ወላጅ እንደሌላቸው ልጆች አልተዋችሁም። እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አልክ ኢየሱስ። ቴንኪው። በጣም ነው የምንወድህ። ከእኛ ጋር ነኝ፣ መንፈሴን ላክ፣ እኔ ከእናንተ ጋር ነኝ አልክ። ሁል ጊዜ ክብር ለአንተ ይሁን። ክብር በሰማይ ክብር በምድር ለአንተ ይሁን። ጌታው ከለመንኩት ነገር በምድር ላይ አይደቅ። ሳሙኤል ከዳን እስከ ቤርሳቤህ ቃሉ በምድር ላይ አይወድቅም ነበር ተብሎ እንደተጻፈ በኢየሱስ ስም የለመንኩት ይሁን፣ የጸለኩት ሁሉ ይሁን። በይቴ ቤት ይሁን፣ በወንድሜ ቤት ይሁን፣ በኢየሱስ ክርስቶስ በሕይወቱ ላይ ይሁን፣ በጤና ላይ ይሁን። በዚህ ሰዓት በጤና እያሰቃየ ያለ መንፈስ በኢየሱስ ስም ጤናሽ ሙሉ ይሁን። በኢየሱስ ስም ጤናሽ ሙሉ ይሁን። ከራስ ከአናት እስከ እግር ድረስ መንፈስ ቅዱስ እለፍ፣ መንፈስ ቅዱስ እለፍ። ጤናዋ ሙሉ ይሁን፣ ጤናዋ ሙሉ ይሁን፣ ሰላሟ ሙሉ ይሁን፣ ቤቷ ሙሉ ይሁን። የሌለ ነገር ይፈጠር በኢየሱስ አዲስ ነገር ይሁን። ሰላም ላንቺ ይሁን። ማሼከቲው የማያ አግሊዲኔ ሞሳያ ኤለማራባ ለእግዚአብሔር የምሳነው ነገር የለም። ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር ትልቅ፣ እግዚአብሔር አባታችን፣ እግዚአብሔር ፍቅር ነው። ከፍ በል አባት ሆይ እንወድሃለን። እግዚአብሔር ማወቅ የዘላለም ሕይወት ነው። አንተ ማወቅ እንድንችል እርዳን። ዕለት ዕለት ተገለጠልን፣ አብራልን፣ ፊትን አሳየን። በሕልም ተገለጥ እግዚአብሔር ሆይ፣ በውን ተገለጥ። አንተ የምትገለጥ አምላክ ነህ። ተባረክ ኢየሱሴ። we love you so much። በጣም አድርገን ነው የምንወድህ። እኔ እወድሃለሁ። ከፍ በል። ሕዝብን ባርክ፣ ጠብቅ። ሳምንታቸው በክርስቶስ ኢየሱስም በደም የተሸፈነ ይሁን። ልጆቻቸው፣ ቤታቸው፣ ሕይወታቸው፣ ጤናቸው በክርስቶስ ደም ሸፈኑ፣ የተሸፈኑ ይሁኑ። ከፊታቸው ውጣ። የድል ዘመን ይሆንላቸው። ከዚህ በኋላ ያለው የክብር የጉብኝት የድል ዘመን እንዲሆን በክርስቶስ ኢየሱስ ስም ጸለይኩ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ለእግዚአብሔር አንድ አምላክ ይሁን በኢየሱስ ክርስቶስ ኃያል ስም አሜን፣ አሜን፣ አሜን። ጌታ ኢየሱስ አብስቶ ይባርካችሁ። እኔ ጋር የነበራችሁ ሁሉ እግዚአብሔር ይባርካችሁ። ፊታችሁን ይቀበል። ሁሉ ጊዜ እንጸልያለን። የዛሬ ሳምንት ደግሞ በዚህ ሰዓት እንገባለን። እግዚአብሔር ያክብራችሁ። ሻሎም፣ ሰላማችሁ ይብዛ።